ሰላም እንዴት አደራችሁ የኔ ውዶች የኔ ማሮች? እኔ በጣም ደህና ነኝ። ብሩኬ ትናንትና ስቶሪ ያደረገውን ነገር አያችሁት? በእኔ ላይ ክፉ ነገር የሚያወሩ ሰዎችን ስኬታችን ሳላሳያችሁ ሀይሚን አግብቼ ሳላሳያችሁ እንዳትሞቱ ተብላችኋል። አረ አይ ብሩኬ መሞት አይደለም ዋይፋይ እንዳታጠፋ ማዳም ዋይፋዩን እንዳዘጋባቸው። የማዳም ቆሞች ናቸው አብዛኞቹ የአውሮፓ ሀገሮች። እንዲሁ ኢንተርኔት እንዳይቋረጥ በል እንጂ መቼም ኢትዮጵያ መጥተው አይሞቱም። መሞትማ ግን ኢንተርኔት እንዳይቋረጥ እናንተ እስከምትጋቡ ኢንተርኔት እንዳይቋረጥባቸው ማለት ነው የሚናደዱ ሰዎች። እና ብሩኬን አታስደብሩት፣ የምር አታስደብሩት እንዴ! በስማ እንደሱ አይነትማ አፍቃሪ የለም። በጣም ምርጥ ሰው ነው እና ብሩኬን አታስደብሩት። በቃ ያለፈ ነገር ያለፈ ነው። ያለፈ ነገር አታንሱ። ሀይሚ የሚያጠራጥራት ነገር ሴቶች፣ እኛ ሴቶች ማለት ነው የፈለገ ምርጥ ወንድ ታማኝ ወንድ ቢሆን ከመጠራጠር አናርፍም። አእምሯችን ካልኩሌሽን ነው ሲሰራ የሚለው የት ሄደ ምን አረገ ምን። ወንዶች ምንም ጣጣ የለባቸው ታውቃላችኋል። ሊቀኑ ይችላሉ፣ ግን ቅናታቸው ልክ አለው። የሆነ ነገር ካላቸዋቸው ያምናሉ። እኛ ግን እሺ የት ሄደ ነው የሆነ ቦታ ሄድኩ የት እንደዚህ አይነት ፕሮግራሙ ተነግሮን ራሱ ማን አጠገብ ነው የተቀመጥክ? ማን ነው አጠገብ ተቀምጦ የነበረው? ፊት ለፊቱ ያለ ማን ነው? ከማን ጋር ነው? የኛ ጥያቄያችን በጣም ብዙ ነው ሴቶች። እና ሀይሚ ስትጠራጠሩ የሆነ ብሩክ የሚበድላት የሚገፋት ተጠራጥር አይደለም። እኛ ሴቶች ወንዶች በጣም እንደሚወዱን በተግባር ማየት እንፈልጋለን። በተግባር ማለት ነው። እና ሀይሚ ይህን ነገር ነው የምትፈልገው። ስለዚህ ሀይሚ እንደዚህ ናት፣ እንደዚህ ቀባጥርሴ አትበሉ። ሀይሚዬ ብሩኬን የምትጠራጠር አይነት ሴትም አይደለችም። ብሩኬ የማይታመን ወንድም አይደለም። ሁለቱም ስለሚዋደዱ ስለሚተማመኑ ነው ያለፈ ነገር ራስተው ሁሉ ነገር እንኳን ፍቅረኛሞች ሳትሆኑ ፍቅረኛሞች ሆናችሁ ራሱ ስንት ጸብ ይፈጠራል መሰላችሁና ብሩኬ ለሀይሚ አሁን ተመችቷታል። በጣም ጥሩ ላይ ናቸው። ሶ አታስደብሩት። እንዲህ አላረግላትም እያላችሁ አለስሙ ስም ባሰጡት ጥሩ ነው። እሱም እንደዛ እየመለሰ በስቶሪው እንደዛ አይነት መልስ ነው የመለሰላችሁና ፍቅረኛሞች ሳይሆኑ ለምን አፈቅርሻለሁ አላላትም እያላችሁ ኝኝኝኝኝ ሁሌ እኔም ይሄማ እኔም ስል ነበር ሁሌ። ለምንድን ነው አፈቅርሻለሁ ማለት? ለምንድን ነው በሴት ልጅ ህይወት የሚጫወት እያልኩ በጣም ነበር የምናደዱ። የምር በቃ ዝም ብሎ የሆነ አፈቅርሻለሁ ሊላት ነው ብለን ስንጠብቅ እሱ ሌላ ነው፣ ሰርፕራይዝ ሊያረጋ ሲል ሌላ ነው። እንደዛ ሲሆን እኛ አፈቅርሻለሁ መቼ ነው የሚላት ስንል ነበረ። አላተኝ። አሁን ደግሞ አብረው የኔ ፍቅር የኔ ውድ እየተባባሉ እየኖሩ እዚህ መሀል ደግሞ ሌላ አጀንዳ መፍጠር ይሄ ይደብራል። የምር ይሄ በቃ የማስመሰል ነው የመሰለባችሁ። ከዛ በፊት አሁን እንዴት ነው አሁን በዚህ ሰዓት አሁን እነሱ ላይ ተቃውሞ አፈቅርሻለሁ ብሎት ሁሉ ምን ፈልገውን ነገር በሙሉ አደረገ። በቃ ቤት ገዛላት፣ መኪና ገዛላት፣ አፈቅርሻለሁ አላት። ደግሞ አብሯት በፍቅር አክብሯት እየኖረ ነው። እንደሌላ ወንድ እንኳን አይንቃት ምን አይላት። በቃ ንግስት አድርጎ ከሁሉም ሴት አብልጦ ብሩኬ የሚፈልገው አትኮ አይደለም፣ ሴትም አጥቶ አይደለም ከሀይሚ ጋር የሆነው። ገባች አይደለም? ስለ ፋሚሊ ስንሄድ ሀይሚ ጋር ብዙ ነገር አለ የማይወራ ማለት ነው። ገባች አይደለም? ብሩኬ ሌላ ሴት አጥቶ እንዳይመስላችሁ። ሀይሚም እንደዛው። ሀይሚ ቆንጅዬ ናት፣ በጣም የምታምር ሴት ናት። ወንድ አታ አይደለም። ወንድ እኮ ሞልቷል። በጣም ብዙ ፈላጊ ያላት ታውቃላችሁ። ብሩኬ ራሱ ባለፈው ሲናገር ነበረ ብዙ ሰዎች እንደሚፈልጓት፣ ብዙ እናቶች ብዙ አባቶች ለልጆቻቸው እንደሚመኟት። ለምንድን ነው? በጣም ጥሩ ቆንጅዬ ስለሆነች፣ ስርዓት ያላት ጨዋ ሴት ስለሆነች፣ በሰፈሩ የተከበረ ስም ስላላት ነው ሁሉም እናቶች ለልጃቸው፣ ሁሉም አባቶች ለልጃቸው የሚመኟት። ገባች አይደለ? ስለዚህ ብዙዎቻችሁ ሀይሚ ያለ ብሩክ የምትኖር አይመስላችሁም። ትኖራለች። በጣም ብዙ ፈላጊ ያላት። እንደዛው ብሩክም ደግሞ ያለ ሀይሚ የሚኖር የማይመስላችሁ ሰዎች እና ፍቅር የጋራ ነው። ፍቅር የጋራ ነው። መኪናም ሰጣት፣ መኪናውንም ሌላ ነገር አርግበት፣ እኔ ቅንጦት ነገር አልፈልግም ብላ ሰጣችው። ምክንያቱም መጨረሻ ላይ አብረው ስለሚሆኑ። ሲቀጥል ደግሞ ሰው በገንዘብ አይገዛም። ገባችሁ? ሰውና ገንዘብ እኩል አይደለም። የፈለገ ገንዘብ ሊኖራችሁ ይችላል፣ የፈለገ ብር ሊኖራችሁ ይችላል። አብዛኛው ብዙ ብር ብዙ ገንዘብ ያላቸውን ሴቶች ይዋቸው
ጥሩ ትዳር ጥሩ ህይወት አጥተው በጣም የሚደብር ደስተኛ ሳይሆኑ የሚኖሩ ሰዎች አሉ። እና ከገንዘብ ከምንም በላይ ትክክለኛ ሰው ማግኘት በጣም ትልቅ ስጦታ ነው። ትልቁ ስጦታ ትክክለኛ ሰው ማግኘት ነው በህይወታችሁና ሀይሚ ብሩኬን የመሰለ ሰው አግኝታ እኛ የምንፈልገው ነገር ሆኖልን አፈቅርሻለሁ እንዲላት ፈልገን፣ ሴት ናት እንደ ሴት ጊዜዋ እንዲያቃጥልባት አልፈልግም አላት። አሁን እኮ ሌላ እኮ ምንም ነገር እኮ አያስፈልግም እኮ ከዚህ በላይ አፈቅርሻለሁ ብሏት እንደ ፍቅረኛ እየኖሩ ነው። አሁን በቃ ሀይሚ ብሩኬ እሷ እንደሆነ እርግጠኛ ሆና እየኖረች ነው። አሁን እዚህ ጋር መታችሁ እንደዚህ ሀይላትም እንደዚህ አይነፋም እና እንደዛ ባትሉ በጣም ደስ ይለናል። ትናንትና እንግዲህ ቪዲዮ አልሰሩም፣ ከትናንት ወዲያም አልሰሩም፣ 2 ቀን ቪዲዮ አልሰሩም። ስለዚህ አሁን አፈቅርሻለሁ ብሏት ጥግብ ስላላችሁ ስላፈላችሁ ማለት ነው እንዲወጣላችሁ ደግሞ ሌላ ድራማ ተመካክረው ይጀምሩላችኋል። ተመካክረው ድራማ ይጀምራሉ። ጠገባችሁ፣ አፈላችሁ እና እኛ በጣም ተመችቶናል። እኔ የሚሰሩ ነገር በጣም ነው እየተመቸኝ ያለው። ሀይሚ ደግሞ በጣም ደስተኛ ናት። ምንም እንዳልደብራት ያስታውቃል። በቃ ብዙ ነገሮች በጣም አሪፍ እየሄዱ ነው። አሁን እንደው ድራማም እየሰሩ አይደለም፣ ክብራ በጣም ነው ተከባብረው እየሰሩ ያሉት እና እነሱ ላይ አቂያቂር ያወጣችሁ ነገሩ ሀበሻ እኮ ጋይዝ ብታዝሉት ራሱ እግሬ ተንጠለጠለ የሚል ፍጡር ነው። ሀበሻ አቂያቂር ከማውጣት ወደኋላ የለም። የፈለገ ጥሩ ሰው የፈለገ ቆንጆ ብትሆኑ የሆነ አቂያቂር ይወጣላችኋል። ገባችሁ? ስለዚህ ብሩኬ ራሱ የሆነ ሰው የሆነ ነገር ቢል ሊደብረህ አይገባም። ሀይሚም እንደዛው። ግን የሀይሚን አካውንት አሁን ሪፖርት የምታረጉ ሰዎች አላችሁ። እናንተ ደግሞ በቃ አስመሳዮች ናችሁ። እነሱ ጋር ሄዳችሁ ልክ እንደምትወዷቸው ምናምን ትናገራላችሁ። መታችሁ ደግሞ የእሷን አካውንት አሁን ቪዲዮ የጠፋው አንድ ቪዲዮ ከብሩኬ ጋር የሰሩት ቪዲዮ ነው። ገባችሁ አይደለ? ስለዚህ እንደዛ የምታረጉት በቅናት ተነሳስታችሁ ነው። እና በፊት አሁን ሀይሚን በጣም እንወዳታለን የሚሉ ሰዎች አሁን ኔጌቲቭ ነገር የሚያወሩት ብሩኬን በቃ እንደሚፈልጉት ነው የተረዳሁት። ሁሉም ጠፍተዋል። አሁን በፊት ሀይሚዬን የሚፖስባት ሰዎች ከብሩክ ጋር ሲጣሩ በጣም የሚያቀሳስሩ ለምን እንዲያረጋት ለምን እንዲያረጋት እያሉ ለሱ ብዙ መጥፎ ስም ሲሰጡት የነበሩት ለብሩክ አሁን የሉም። ሁለታቸው እንደ ፍቅረኛ ሲሆኑ የሉም። አሁን በቃ ለካ የሚፈልጉት እነሱ ያኔ ሀይሚን ብሩኬ እንዲያረገሽ የኔ አንበሳ የኔ ነበር ሂጅበት እንዲያርጊው ሲሉ የነበሩት አብረው እንዳይሆኑ ስለሚፈልጉ ነው። ገባችሁ? ሀይሚን እንደሚወዷት ያስመስላሉ፣ ግን አብረው እንዲሆኑ ስለማይፈልጉ ብዬ ነው የተረዳሁት። እና በጣም ነው የሚደብረው። በዚህ ሰዓትም ኔጌቲቭ አስተያየት የምትሰጡ ሰዎች ይደብራል። አይነፋም። በሰው ፍቅር መሀል አትግቡ። እነሱ በጣም አሪፍ የሆነ የፍቅር እንትን ላይ ናቸው። ደግሞ በስርዓቱ በደንቡ ነው እያደረጉት ያሉት። እንደሌላው ሰው እንኳን የሆነ ከልክ ያለፈ ወይ ደግሞ ስርዓቱን ያልጠበቀ አይደለም። በስርዓት የፍቅር ጥያቄ እንዲጠይቃት ጠየቃት። አሁን ደግሞ እንዲህ አላረጋትም እያላችሁ እንትን አትበሉ። ብሩኬንም አታስደብሩት። ብዙ ነገር ነው ያደረገላ ሌሎች ካፕሎች የማያደርጉት። ብሩኬ እኮ እስከ ዛሬ አክብሯት ምንም ሳያደርጋት መቆየቱ ብቻ እኮ ያስደንቀዋል። የምሬን ነው የምላችሁ። የእውነት እስካሁን ምንም ሳይነካኩ ከሆነ የቆዩት አንድ ቤት የሚኖሩት ይሄ ራሱ እኮ በጣም ነው የሚያስደንቀው ብሩኬን። ማርያምን ሌላ ወንድ የማያደርገውን ነገር እኮ ነው እያደረገ ያለው እንዴ። እና ሀይሚና ብሩክ ወደፊት እሺ፣ ማንንም እንዳትሰሙ የኔ ወዶች። ብሩኬም እንዳይደብርህ ሀይሚም እንዳይደብርሽ። እናንተ ራሳችሁ ናችሁ የምትተዋወቁት። እኛ ዝም ብለን እዚህ ጋር ማሽቃበጥ ብቻ ነው ስራችን።